بتلمد سلامتنا ببزلخم ويبصحون كبرات تخطاتلتي مدى تግራይ ሚድያ ኔትወርክ አባል ፓርቲ ብልጽግናን ኣብ ማእከላይ ኮሚቴ እትውድብ ዝነበረ ታየ ደንደአ ብዛዕባ መንግስትነት ኣብይ ኣሕመድ ናብ ሚድያ ቀሪቡ ኣብ ዝነበሮ ጻንሒ ስፍሕ ዝበለ ትንታነ ሂቦሎም ንሎሚ ካብቲ ዝሃዋ ሓበሬታ እቶም ቀንዲ ነጥብታት ሒዝናልኩም መጺና ኣለና ንኽትከታተሉና ብኽብሪ ንዕድም ድሕሪ ሞት ነባር ተጋዳላይ ቀደም ሚኒስትር መለስ ዜናዊ ፖለቲካ ኢትዮጵያ ብፍላይ ድማ ገዛ ፓርቲ ኢህአዴግ ምዝሓልና ራእይ እዩ መጽዮም ብፍላይ ድማ ድሕሪኦም ዝተቐመጡ ነበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዝገብርዎ ዝነበሩ ምንቅስቃሳት ብዝተሓተ ብርኪ ወሪዱ ተቃወምቲ እናበርትዑ እንትመጹ ተራእዮም እዮም ብፍላይ ድማ ካብ ክልል ኦሮሚያ መናእሰያት ቄሮ ካብ ክልል አምሓራ ድማ መናእሰያት ፋኖ እናገበርዎ ብዝመጹ ናይ ተቃውሞ ቃልሲ ስርዓት ኢህአዴግ እናተማናመነ ንኽመጽእ ምኽንያት ኮይኑ ቀንዲ ተዋሳኢ ስርዓት ኢህአዴግ ዝነበረ ውድብ ህወሓት ድማ ነዚ ምንቅስቃስ ደው ከብሎ ብዘይምኽኣሉ ኣብ ኢትዮጵያ ናይ ስርዓት ለውጢ ንኽመጽእ ዘገድድ ኩነታት ተፈጢሩ ምዚ ተታሒዙ ድማ ብዝገርምን ምንም ብዘይትጽበየን ኩነታት ዶክተር ኣብይ ኣሕመድ ጠቅላይ ሚኒስትር ኢትዮጵያ ክኾን እቲ ኩነታት ፈቂዱ ኣብ መፈለምታ ምምጻእ እቶም ቀዳማይ ሚኒስትር ዝበዝሓ ክፋል ኢትዮጵያ ብፍላይ ድማ ክልላት ኦሮሚያን ኣምሓራን ተሓጓሶም እንትገልጹ ይረኣዩ ዝነበሩ እንትኾኑ ብዝለዓለ ብርኪ ድማ ናይ ድጋፍ ፍታት ይገብሩ ነይሮም እዮም ምምጻእ ጠቅላይ ሚኒስትር ዶክተር ኣብይ ኣሕመድ ኣብ ክልል ትግራይ እውን እንተኾነ ብኣውንታ ዝረአ ዝነበረ እንትኸውን ብመራሕቲ ህወሓት ግና ብቕዓት እዞም ጠቅላይ ሚኒስትር ዘይተረኣየን ዘስግእን ምዃኑ ይዝረብ ነይሩ ድሕሪ እዚ ድማ ብዙሕ እንተይጸንሑ ንኢህአዴግ ብምፍራስ ሓድሽ ፓርቲ ክምስረት ዝጀመሩ እንትኾኑ ከም ንለማ መገርሳ ዝበሉ ድማ ነዚ ምንቅስቃስ ይድግፉን ንኽምስርቱ ድማ ድጋፋት ይገብሩ ነይሮም ብወገን ሓደ ፖለቲከኛታት ከምኒ ጀዋር محمدን ዳዕሎተ ማራርሓ ውድብ ህወሓትን ግን እዚ ዝገብርዎ ምንቅስቃስ ይፍተወሎም ኣይነበረን ነሲዑ ድማ ብውድብ ህወሓት ካብዚ ውህደት ዓርሱ ከም ዘግለለ ድሕሪ ምግላጽ ሙሉእ ብሙሉእ ናብ ትግራይ መጽኡ ቃልሲ ጀሚሩ እዩ ውድብ ህወሓት በዚ ዝጀመረ ምትፍናን ህወሓት ጠቅላይ ሚኒስትር ዶክተር ኣብይ ኣሕመድን ድማ ዘስዓቦ ኩናት ርኢና ኢና እዚ እንትኸውን ዝድግፉን ዝከታተሉን ዝነበሩ ፖለቲከኛታት ኢትዮጵያ ድማ ድሕሪ 7 ዓመታት ከምቲ ውድብ ህወሓት ዝበሎ ዝነበረ ሸርሒ ናይዞም ጠቅላይ ሚኒስትር በሪህሎም ሎሚ ኣብ ዝረኸቡ ኣጋጣሚታት ካብ መጻጻእዞም ጠቅላይ ሚኒስትር ጀሚሩ ክሳብ ዛ ሕዚ ዘለውላ ብርኪ ዝሰርሕዎም ሽርሕታት ንኽዛረቡ ተገዲዶም ኣብ ሚድያ እናቐረቡ ድማ ይዛረቡ ኣለዉ ካብዚኣቶም እቶም ቀንዲ ፖለቲከኛታት ዝኾኑ ጀዋር መሐመድ ታየ ደንደአ ገዱ አንዳርጋቸው ድማ ምጥቃስ ዝከኣል እዩ ኣብ ዝሓለፉ ምድላዋትና ድማ ናይ ጀዋር መሐመድን ገዱ አንዳርጋቸውን መደረ አንጊናኩም ምንባርና ዝዝከር እዩ ንሎሙ ድማ ኣይተ ታየ ደንደአ ናብ ሚድያ ቀሪቦም ናይ ስርዓት ብልጽግና ብፍላይ ድማ ናይ ጠቅላይ ሚኒስትር ዶክተር ኣብይ ኣሕመድ ሽርሕን ዝተዛረበዎ ምስጢራትን ብከም ዝስዕብ ተዛሪቦም ኣለዉ ኣይተ ታየ ደንደአ ዋላኳ ካብ ኣብ መፈለምታ ከባቢ ድሌት ለውጢ ስለዝነበሮም ንጠቅላይ ሚኒስትር ተቐቢሎምዎም ሎሙ ግና ኢትዮጵያ እናበሉ ዓዲ ዘፍርሱ ዘለዉ በዓሎም እዮም እቶም ቀዳማይ ሚኒስትር ነዚ ድማ እዩ ቅዱሳት ፖለቲከኛታት ኢትዮጵያ ዝተፈላለዩ ምኽርታት ጽሑፋትን እንትልግስሎም ብሸለልትነት ብባጫን ዘረባን እንትምልሱ ዝረኣዩ ዘለዉ ይብሉም ኣነ እውን ይብሉም ኣይተታየ ደንደአ ኣብ ዝተፈላለዩ እዋናት ዓዲ ትፈርሳላ ህዝብታት ነንባዕሎም ይቀራሓኑ ኣለዉ ኢኮኖሚ ካብ መዓልትና መዓልቲ እናናሃረ መንግስቲ ኣብያተ ዕዮ ይቃወሙ ኣለዉ እሞ መፍትሒ ንግበር ኢለ ብተደጋጋሚ እንተማኽሮም ክሰምዑን ክቕበሉን ኣይከኣሉን ይብሉም ብፍላይ ድማ ኣብ መፈለምታ ዝመጽሉ እዋናት ኣብታ ሃገር ዝረኣዩ ዝነበሩ ሓድሽቲ ተርኢታት ንኣብነት ሞት ሃጫሉ ህንደሳ ይኹን ካልኦት ተርኢታት ነቲ ስርዓት ብዝቃወሙ ኣካላት ዝፍጸሙ ይመስለና ነይሩ ሎሚ እንትንግምግሞ ግን እዞም ከምዚኦም ዝበሉ ገበናት ዝፍጸሙ ዝነበሩ ናይዚ ስርዓት ኣካላት ምዃኖም ይርዳእ ኣለኹ ይብሉም ብስሩ እውን ሞት ሃጫሉ ህንደሳ ንናይ ኦሮሞ ፖለቲከኛታት ንምውቃዕ ዝተነደፈ ሽርሒ ነይሩ እዚ ድማ እዩ ምስቲ እናቱ ሞት ተታሒዙ ንንበዓል ጀዋር ካልኦት ንኽእሰሩ ኣብ ክልል ኦሮሚያ ዝነበሩ ናይ ፓርቲ ቢሮታት ንኽዕፀው ተገይሩ እዩ ፓርቲ ብልጽግና ጥራሕ ንኽንቀሳቐስ ዝተገበረ ድሕሪ ሕዚ እውን ከም ንለማ መገርሳ ዝበሉ ፖለቲከኛታት ኦሮሞ ባዕሎም ንኸግልሉ ኮይኑ እዩ ይብሉ አጫሉ ማታ ነው ቤት ነበርኩ
የነገረኝንም ሰው በትክክል አላስተዋውስም ደውሎ ነገረኝ በጣም የሚያም ነበር ያው ከኦኤምኤን ጋር የነበረውን ቃለ ምልልስም ነበር አይቻለሁ ከዛ በኋላም በአጋጣሚ ተደዋውለን እናቃለን ከቃለ ምልልሱ በኋላ እና በጣም ነው የደነገጥኩት ሴራ እንደሆነም ያኔ ነው የገባኝ ቤት ነበርኩ ከባለቤቴ ጋር ሴራ ስትል ከመንግስት በኩል ነው በሌላ በኩል ያንተ የዛን ጊዜ የነበረ እይታ የዛን ጊዜ የነበረኝ እይታ ከሌላ በኩል ነው ያው የሚናገሩም ሰዎች ነበሩ ሜሴጅ የሚልኩልት ሰዎችም ነበሩ እና መንግስት ላይ አመጽ እንዲነሳ በወቅቱ ደግሞ ሃይማኖት መልክ የነበረው ብሔር መልክ የነበረው ግጭት ነው የነበረው በተለይ አማራና ኦሮሞ መካከል ያኔ ጃዋር ላይ ከበባ ሲደረግ የተፈጠረ ቁስል ነበር ከዛ በኋላ ደግሞ ይሄ የበለጠ ያንን ቁስል ያሰፋ ነበር ሶ ሌሎች ኃይሎች የህዝብን አንድነት ለመናድ መንግስት ላይ አመጽ ለመቀስቀስ አደረጉ የሚል ናሬሽኑም ነበረ ሴራውን በዛ ደረጃ ሊሆን ይችላል የሚል ነበር ከውጤቱ አኳያ በኋላ ስናይ በተለይ ኦሮሚያ ላይ በጣም ትልልቅ ሰዎች ለማ ጨምሮ ከመንግስት መዋቅር የተነጠሉበት ነበር እነ ጃዋር የፖለቲካ ተቀናቃኝ ስጋት እነ በቀለ ትልቅ ስጋት የታሰሩበት ነበር የኦነግ አመራሮች የታሰሩበት ነበር በመላ ኦሮሚያ በኋላ ቆይተን ስናይ በመላ ኦሮሚያ የኦነግ የኦፌኮ ቢሮዎች የተዘጉበትና ብልጽግና ብቻውን የሆነበት እና የፖለቲካ ምህዳሩ የተዘጋው ያን እንደሆነ በኋላ ላይ አይተናል በኋላ ስንገመግም እንዳ ኣብ ጉዳይ ሞት ሃጫሉ ተወሳኺ ርእይቶኦም እንትህቡ ሃጫሉ ገላ ኮንዶሚንየም ኣይተቐተለን ኣብ መኪኑ እውን ዋላ ሓደ ንጣብ ደመ ኣይተረኸበን እቲ ብቕትለት ሃጫሉ ሁንዴሳ ዝተጠርጠረ ውልቀ ሰብ እውን ብምሒር በትሪ እዩ ገይረዮ ኢሉ ኣሚን እምበር ኣብ ቃሊቲ ዝረኸብዎ እንትጥይቕዎ ነቲ ተግባር ከም ዘይወዓለ እዩ ዝዛረብ ስለዚ ሞት ሃጫሉ ብመንግስታዊ ኣካላት ዝተቐናባበረ ምዃኑ ግልጽ ይብሉ ከምንም በላይ የሚገርምህ ግን አጫሉ የሞተው ገላን ኮንዶሚኒየም አይደለም ጥላዬ አሚም እንዳልገደለው አሁን ክሊር ነው ወይም ጥላሁን ያም ምክንያቱም መኪና ውስጥ አንድ ጠብታ ደም የለችም አንድ ጠብታ ደም የለችም ሶ ገላን ላይ ተመቶ ከሆነ ሬሳ ነው ተመቶ ከሆነ እዛ ሶ የሞተውን ሬሳ ይዛ ሄዳለች ማለት ነው ያቺ ሴትዮ እሷ አልተጠየቀችም ያ ምስኪን ልጅ ግን እድሜ ልክ ተፈርዶበታል ባለኝ መረጃ ይሄ ሰው ተገርፎ መከራውን አይቶ ነው ያመነው በኋላ አሁን አላደረኩም ይላል ቃሊቲ ነበር እሱ በቀጥታ ከሱ ጋር የነበሩ ሰዎችን ስለ ጉዳዩ የጠየቁ ሰዎችን አግኝቼ አውርቻለሁ አይደለም ብሏል ሶ አልተመረመረም ወንጀሉ ወንጀሉን ታውቃለች ያቺ ሴትዮ አደረገች አላደረገች ሌላ ጉዳይ ሆኖ ግን የት ማን እንዳደረገው ግን ታውቃለች ግን ነፃ ወጣች
ይሄን ሁሉ ሲታስብ በፊት የነበረህን አመለካከት ትቀይራለህ ማለት ነው። ምስ ምጅማር ኩናት ትግራይ ተታሒዙ ድማ እዚ ኩናት ነታ ሃገር ዘስዓቦ ፀገም ዝፍለጥ እንትኸውን ምክንያት መጀመሪ ኩናት ሕወሓት ንሓይልታት ሰሜን እዚ ወቂዑ እዩ። ስለዚ ሃገር መከላኸሊ ዝደፈረ ሽፍታ ሕጊ ንኽነኽብረሉ ንግደድ ኣለና ብምባል ዝተጀመረ ኩናት እንተኾነ እኳ ኣይተ ታየ ደንደኣ ነዘይመልኪቶም ርእይቶኦም እንትው ብኣብይ ኣሕመድ ዝምራሕ ስርዓት ብልፅግና ሰሜን እዚ ክሳብ ዝውቃዕ ዝነበሮ ናይ ድሕንነት ሓይሊ እንታይ ይሰርሕ ነይሩ? ዋላቲ ሰራዊት እውን እንተኾነ ንህዝቢ ክሕሉ ዝኸሓደ ሓይሊ እንተሃለወ ኣብ ልዕሊኡ ጥቕዓት ክሳብ ዝፍፀም እንታይ ይገብር ነይሩ? ኣብዚ ተጠቂዑ ዝተባሃለሉ እዋን ድማ ሓይልታት ፌደራል መንግስቲ ናብ ትግራይ እናኣተው ነይሮም እዮም። ስለዚ እቲ ኣብ ሕወሓት ዝቐረበ ክሲ የጠራጥር እዩ ይብሉ እሞ ሓምለ 2013 ዓመተ ምህረት ኣብ ኣዳማ ኣብ ዝነበረ ኣኼባ ኣነ ነይረ እየ። እቶም ጠቅላይ ሚኒስተር ባዕሎም ናብ መድረክ ወፂኦም ድማ ኩናት ትግራይ ንክፍጠር ዝገበርና ብዕላማ እዩ። ምክንያቱ ድማ ኣብ ምክልኻል ሃገር ዝነበሩ ኣመራርሓ ሰራዊት ብናይ ሕወሓት ሰባት ተታሒዙ ስለዝነበረ ናይ ባዕልና ሰባት ንምእታው ኢሉ ይብሉ እሞ ነዚ ብምዃኑ ድማ ንምርግጋፅ ኣብቲ እዋን ዝነበሩ ኣመራርሓ ፍርቆም ናብ ቱርኪ ፍርቆም ድማ ናብ ፌደራል ፖሊስ ንኽኣቱ ተገይሩ ይብሉ። ሶስት አንድ ሕወሓት ከማጥቃቱ በፊት 5-6 ቀን ቀደም ብሎ የደቡብ እዝም እንትን ጭኖ ወደ ላይ እየወጣ ነበር። የምስራቅ እዝም ጭኖ እያለፈ ነበር። የምዕራብ እዝም ወደ ትግራይ መሳሪያውን ጭኖ እየሄደ ነበር። ሕወሓት ሰሜን እዝን ከማጥቃቱ በፊት በአማራም በአፋርም ሰራዊት ተጠግቷል። ይሄ ለምን የሚለው ጥያቄ ነው። አሁን ሁለተኛ ይሄ ሰራዊት ሌላውን ለመጠበቅ እዛ ሄዶ ለምን ይተኛል? በዚህ ልክ እስኪመጣ ናሬሽኑ ትክክል አለመሆኑ you can accept, you can see ልክ አይደለም። በተኛበት ነው የተመታው ሲባል ሌላውን ለመጠበቅ እዛ ሄደ ራሱንም ሳይጠብቅ ሲቀር ምን ማለት ነው? ይሄ ናሬሽን ሶስተኛ ይሄ ሀገር ነው። የሀገር ደህንነት አለ፣ የመከላከያ ደህንነት አለ። ይሄ ሁሉ በትግራይ በሙሉ ይሄ ሁሉ ዝግጅት ሲደረግ ለምንድን ነው መረጃ ያልተገኘው? ወይስ መረጃው ተገኝቶ ዝም ተብሏል? ጥያቄ ነው። ከዚያስ መረጃው ካልተገኘ ወይም ተገኝቶ ዝም ከተባለ በወቅቱ መከላከያን ይመራ የነበረ ሰው፣ ደህንነትን ይመራ የነበረ ሰው ለምንድን ነው ተጠያቂ ያልሆነው? ምክንያቱም ኃላፊነቱን በአግባቡ አልተወጣም። መጠየቅ ነበረበት። ግን ጀነራል አደም የቴሌ አምባሳደር ሆኖ ቱርክ ገባ። ደመላሽ ፌደራል ፖሊስ ሆኖ ወደዛ ሄደ እና ተሰራ። ይህ ምን ማለት ነው? ታያለ ማለት ነው። ከሁሉም በላይ ግን ይሄን ነገር እኛ ነን ያደረግነው አለ ሰውየው። እንዲመታ ሰሜን እዝ እኛ ነን በሴራ ያደረግነው። ያ ጦርነት ባይፈጠር የትግራይ ኮማንደሮችን እስከ 10 አለቃ ድረስ የነሱ ነው፣ የኛን ሰዎች ማስገባት አንችልም። ስለዚህ ከዛ ለማውጣት እና የራሳችንን መዋቅር እዛ ውስጥ ለመስራት ጦርነቱ አስፈላጊ ነበረ እና እኛ ነን ያደረግነው ብሎ በራሱ አንደበት እኔ ባለውበት 2500 ሰዎች ፊት ለፊት ይሄን ተናገረ። አዳማ ላይ ጊዜውን ታስታውሳለህ? 2013
2013 ሐምሌ ላይ ቀኑን አላስታውስም ሐምሌ ላይ ይሄን አለ ብተወሳኺ ምስ ሕወሓት ኣብ ክልል ኣምሓራ በፂሑ ምስ ፋኖ ይዋግኡ ኣለዉ ኣብ ዝነበረ እዋን ኣብዚ ናይ ኣድማ መድረኽ እዞም ጠቅላይ ሚኒስተር ሕወሓት ናብ ኣምሓራ ክልል ንኽኣቱ ባዕልና ኢና ፈቒድናሉ ነዚ ዝገበርና ድማ ነዚ ፋኖ ዝብል ዘሎ ሓይሊ ንኽዕገሰልና ደሊና እዩ ብምባል ተዛሪቦም ይብሉ ኣይተ ታየ ደንደአ ኣብዚ መድረኽ ረኺበ ብዛዕባ ህዝቢ ኦሮሞ ዘለዎ ብርክን ነቲ ለውጢ ይቃወሙ ከም ዝጀመረን እንትነግሮ ንናይ ኦሮሞ ፕሬዚደንት ሽመልስ አብዲሳ አይቱ ቀስዎ እሱ ነቲ ቦታ ዝምጥን በዓል ዓቅም ይሎም ዓጽዮም ይብሉም አሁን ወያኔ ወደ አማራ ክልል እየመጣ ነው ይሄ በጉልበቱ እየመጣ እንዳይመስላችሁ ሆን ብለን ነው የለቀቅናቸው ይሄ ፋኖ ብሎ የሚያቀራራውን እንዲያሳዩት ነው አለ ደነገጥኩ እኛ የማናቀው የሆነው ነገር የለም ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ ደነገጥኩ ከዚያስ እንደምትሰርቁ አውቃለሁ እንዳትሰርቁ አልልም ግን ፍጥነቱንና መጠኑን ቀንሳችሁ ስረቁ አለ መድረክ ይዞ ማለት so this is my first impression ከዚህ በፊት ያቀረብኳቸው ጥያቄዎች አልተመለሱም በአካል ላገኘው ብዙ ጊዜ ሞክሬያለሁ አልተሳካም አገኛለሁ ብዬም እየጠየቅኩ ነበር አልተሳካም ይሄ ደግሞ ተነገረኝ ገርሞኛል ግን ደግሞ ያው ካድሬው እንዳይሸሽ ለማረጋጋት ይሆን እንዴ ደግሞ ትላለ ማለት ነው ጤነኛ ሰው እንደዚህ አይነት ወንጀል እኔ ፈጸምኩ አይልም ብለ ስለምታስብ ኦኬ ብለ የሆነ እንትን ትላለ አግኝተ በአካል እስኪታወራው ይሄ ነበር ከዛ በኋላ ከአባገዳ ከረዩዎች ሞት በኋላ ዲያ በኋላ ተገናኘን ኦሮሚያ ላይ ያለውን ችግር ነገርኩት እዚህ አዲስ አበባ ላይ የተዘጋው ማዕከላዊ በኦሮሚያ ሁሉም ዞኖች ላይ ተከፍቶ ኦሮሞ ወጣት እየተኮላሸ ነው ወገቡ እየተሰበረ ነው ኦሮሚያ ላይ ሰብአዊ መብት የሚባል ነገር የለም የወንጀል መርህም የለም እናት በልዩዋ ወንጀል እየተረሸነች ነው አባት እየታሰረ ነው ሚስት በባሏ እየታሰረች ነው በባሏ ጥፋት ነው አይደለም ሌላ ጉዳይ ሆኖ ይሄ ነገር በጣም አስነዋሪ ነው የጸጥታ ቀውሱ በጣም አስቸጋሪ ነው ሰው በሬዎቹ እየታረዱ እያለቁ ነው እየታገተ ሰው ገንዘብ እየወሰዱበት ነው ለአመታት ያፈራውን ኢቭን ከዘመድ ለምኖ እንዲከፍል እየተደረገ ነው ህዝቡ ለምንድነው የታገልነው እያለ ነው ከለውጡ ተስፋ ቆርጧል ብዬ ሲናገረው እና ይሄ ልማት ምናምን ተብሎ የሚቀርበው ማሰት መሆኑን ሳስረዳው ይሄ ምንም አልመሰለውም ሽመልስን አትንካብኝ እሱ በጣም ምርጥ ፕሬዝዳንት ነው እንደሱ አይነት ከዚህ በፊትም ኦሮሚያ ላይ ተሹሞ ያቅም ከዚህ በኋላም እንደሱ አይነት ፕሬዝዳንት አይመጣም አለ ሌሎች ጉዳዮችም ነበሩ ከዛ በኋላ ይሄ ሰውዬ ያው ማዕከላዊ ኮሚቴ ላይም ስንገናኝ ምንም ነገር ከራሱ ውጭ ሌላ ሰው መስማት የማይፈልግ የሰው ህመም የሰው ሞት መፈናቀል ምንም ነገር እንደማይመስለው ደግሞ አንድን ነገር ሲያስብ ከእውቀት ከብቃት ከመረዳት ሳይሆን እንዲሁ ተኝቶ እንደሚያደርግ ተረድቻለሁ ስለዚህ ድማ አብይ አህመድ ምስ ማንም ሀገር ይኹን ውልቀ ፖለቲካ ውዕል ሰነድ ተፈራሪሙ ክሰርሕ ዘይኽእል ከምቲ ሕወሓት ዝበልዎ ብናይ ሓሶት መረዳእታ ትምህርቲ ዘይጭበርብርን ብዓቕሚ ከይተለክዐ ኣብ ላዕሊ ኮፍ ዝበለ ውልቀ ሰብ እዩ ነዚ ድማ ምስ ኤርትራ ስምምዕ ይገብር የፍርስ ምስ ሶማልያ እውን ከምኡ ይብሉ እሞ
ኣይተታየ እዚ ሰብ እዚ ኣደይ ብ7 ዓመተይ መራሒ ከመ ዝኸውን ነጊራት ንእያ ምባሉ ባዕሉ በይኑ ውልቀ መላኸ ክኸውን ሙድላይ ዘርኢ ቃል እምበር መራሒ ብብቕዓት ክእለትን ከም ዝሕረ ዝቃወም ሰብ ሰላም ኢትዮጵያ ይኹን ኣፍሪካ ዘይደል ውልቀ መላኽ መራሒ እዩ ድማ ይብልዎም። ኦሮሚያ ውስጥ ሰላም እንዲሆን አብይ ይፈልጋል ወይ ነው? አብይ ሰላም እንደማይፈልግ በኦሮሚያ ብቻ ሳይሆን በኢትዮጵያ በሙሉ በኢትዮጵያ ብቻ ሳይሆን በአፍሪካ ቀንድም ሰላም እንዲሆን እንደማይፈልግ አሁን ግልጽ ነው። ስለዚህ የኦሮሚያ ጦርነት አጀማመሩ መነሻው ራሱ አብይ እንደሆነ መገመት ይቻላል። ሚናው ምን እንደሆነ በትክክል መናገር ባይቻልም ምንድነው? አንደኛ ኦነግ የገባበት ሰነድ ምንድነው? ስንት ዓመት ውጪ የቆየ ነው? ምንድነው የነበረው ስምምነት? ከመንግስት ጋር ሲታኮስ የነበረ ነው። ይብዛም ይነስም ከራሱ ወገን ሰው ሞቷል። እሱም የገደለው ሰው አለ። ይዞት የነበረው ዓላማ ነበረው። ኦኬ ከነበረው መዋቅር ጋር ግጭት ነበረው። ሰው ምን ላይ ነው የተስማሙት? ስምምነት እንዳይኖር አየር ላይ እንዲሆን ያደረገው ኦነግ ጠይቋል። አሁን ሳስበው ከነ ችግሩ በኋላ ለምን ተቀብሎ ገባ ሌላ ጉዳይ ሆኖ በወቅቱ እኛ እንደ ከወንድሙ በላይ እንዴት ባዕዳንን ያምናል ብለን ቀልደናል። ሶስተኛ ወገን በተገኘበት እንደራደርና እንፈራረም ብሎ ነበር። እንዴት እንደዚህ ይላል? ይሄ ወንድሙ አይደለም እንደ ብለናል በወቅቱ። ግን ከአካሄድ አኳያ ትክክል የነበረው እሱ ነው። ያ ነገር እንዳይሆን ደግሞ አብይ ይፈልጋል። አብይ ከማንም ጋር የስምምነት ሰነድ ማሰር አይፈልግም። ቅርብ ጊዜ ጀዋር የሆነ ጽሁፍ ጽፎ ነበር። ከፋርማጆ ጋር ወደብ ስጠኝ ብሎ እሺ ብሎት ነበር። እሱም ግን ነገሩ በፊርማ እና በሰነድ አልሰፈረም። ከኢሳያስ ጋርም ስለ አሰብ መድረክ ላይ ያወራውን ጠይቅ ያለው ሊል ይፈልጋል። በሰነድ የታሰረ ነገር አይፈልግም። ለምን አላውቅም። ኦኬ ኦሮሚያ ላይ ሰላም እንዲሆን ይፈልጋል ወይ? ኣይተታየ ደንደኣ ነዛ ሃገር ካብዚ ኣገዛዝኣ ሓራ ንክትወፅእ ኩሉ ናይ ግሊ ጥቕሙ ንጎኒ ገይሩ ክቃለስ ይግባእ ዝበሉ እንትኾኑ ንሶም እውን እንተኾኑ ነዚ ኣገዛዝኣ ንምቅላስ ንድሕሪት ከም ዘይብሉን ከም ዝእሰሩን ስድሮኦም ከም ዝሳቀዩን እናፈለጡ እውን ቃልሲ ከም ዘየቋርፁ እናሓበሩም እዚ ስርዓት ብቁጠባ ነዛ ሃገር ብኸመይ ከም ዝጎድእ መምሃራን ሰሙያ ጥዕናን ዘልዕልዎ ዘለው ቀንዲ ሕቶም ኣብነት ይብሉ እሞ ኣብ ኢትዮጵያ ሓደ ውልቀ መላኽ እምበር ፓርቲ ዝበሃል ከም ዘየለ ዝተዛረብዎ ኣንጊድና ንምክትታልኩም ካበ ልቢ ብምስጋን ንሎሚ ኣብዚ ክንዛዝም። ሰው በረሃብ እየሞተ አላስፈላጊ ቤተ መንግስት በ15 ቢሊዮን ዶላር ይገነባል። ሰው ሐኪም እየራበው አስተማሪ እየራበው በዚህ ልክ ነው። ይሄ ማለት ምን ማለት ነው? አስተማሪ ራበው ማለት ምን ማለት ነው? ይሄ ትውልድ መግደል ነው። አሁን ያለውን ሰው ብቻ ሳይሆን አሁን ቀጥሎ የሚመጣው ትውልድ አሁን ትምህርት ቤት ያለው ለ5 ዓመት ኬጂ ያለው የ6 የ10 እነዚህ ትውልድ መግደል ነው። ሐኪም ራበው ሐኪም ማከም አልቻለም ማለት ምን ማለት ነው? ሰው በበሽታ እንዲያልቅ ነው። በዚህ ላይ መድኃኒት የለም። ማህበራዊ ቀውሱ የት እንደሆነ የት እንደሚደርስ ማየት ትችላለህ። ሌሎች ጉዳዮችንም ስላነሳ የዚህ ጉዳይ ባለቤት ማን ነው የሚለው ክሊር መሆን አለበት። አንተ ሁለት አካል ነው ያቀረብከው፣ አብይና የብልጽግና ስርዓት ነው። ብልጽግና የሚባል ስርዓት የለም ነግሬሃለሁ። ብልጽግናም የለም።
ያለው የማፊያ ስርዓት ነው። ይሄ ማፊያ ስርዓት ደግሞ የተፈጠረው በአብይና ለአብይ ነው። ለአብይ ትርጉም አልባ ስልጣን ተብሎ የተፈጠረ ማፊያ ነው። ያ ማፊያ እሱ ነው የሚቆጣጠረው። ይሄው ነው ብልጽግና የሚባለው አስተሳሰቡ። ያ ነገር ሰውየው አብይ ባይሆንና ቢተገበር ኖሮ ለኢትዮጵያ በኔ አረዳድ በጣም ትልቅ ተስፋ ነበረ። ያ ነገር እንዳይሆን፣ ግምገማ እንዳይኖር፣ መተቸት እንዳይቻል ይሄን ሁሉ ያደረገው ህግ እንዲጣስ ያደረገው ራሱ አብይ ነው እና ሁለት አካል የለም። አብይ ከሌለ ምንም ነገር የለም። ከሱ ስርዓት የሚባል አብይ ከሌለ ከሱ በኋላ የሚቀር ነገር የለም። እሱ ብቻ ነው ያለው። ለዚህ ሁሉ ወንጀል ኦፍ ኮርስ የሀገሪቱን ዳር ድንበር ማስደፈር፣ የውጭ ኃይሎችን አምጥተህ ዜጎችን ማስገደል፣ የሀገር ምስጢሮች ለውጭ ኃይል አስገብተህ ደህንነት አድርገህ ማስገባት፣ ይሄ ሀገር ክደት ነው። ይሄ ወንጀል ነው። ኦፍ ኮርስ ይሄ ጉዳይ አብይ ብቻ ነው የሚጠየቅበት ለማለት አይደለም።